በፍሬሽማን ኮርስ ሂስትሪ ኮርስ ላይ ኤ+ን መስራት የምትፈልጉ ከሆነ በትክክለኛ ቦታ ላይ ናችሁ ማለት ነው። ይሄ ቪዲዮ እናንተን ይረዳችኋል። በሂስትሪ ላይ በሚድ ላይ የሚወጣውን ወርክሺት ለእናንተ ልንሰራላችሁ መጥተናል። በጣም ግልጽ ቪዲዮ ነው። እስከ መጨረሻ ድረስ ተከታተሉኝ። የሞር ፕራክቲስ ቱ የዩቲዩብ ቻናል ነው። ሳብስክራይብ አድርጉ። መጀመሪያው ፓርት ቹዝ ዘ ኮሬክት አንሰር ይላል። ምርጫ ነው ማለት ነው። መከታተላችሁን እርግጠኛ ሁኑ። ነምበር ዋን ኦፍ ዘ ፎሎዊንግ ኢዝ ሮንግ ኢን ሪሌሽን ቱ ዘ ዲስፕሊን ሂስትሪ ይላል። ስለ ሂስትሪ ኮርስ ትክክል ያልሆነ ወይም ደግሞ ስለ ሂስትሪ ዲስፕሊን ትክክል ያልሆነው ስህተት የሆነው የትኛው ነው? ምረጥ ይላል። ኤ ኦንሊ ኤ ስሞል ፓርት ኦፍ ዘ ሁማን ፓስት ኢዝ ሪኮርደድ። ቢ ኢት ሄልፕስ አስ ኖት ቱ ሪፒት ፓስት ሚስቴክ። ሲ ሶርስ አር ኢትስ ከይ ኤሌመንት። ዲ ሳፖርቲንግ ኤቭሪ ሂስቶሪካል ስቴትመንት ባይ ኤቪደንስ ኢዝ ኖት ማንዳቶሪ ይላል። መልሱ ዲ ይሆናል ማለት ነው። ዲ ምን ይላል? ሳፖርቲንግ ኤቭሪ ሂስቶሪካል ስቴትመንት ባይ ኤቪደንስ ኢዝ ኖት ማንዳቶሪ። እያንዳንዱ ድርጊቱን በሂስትሪ ላይ ለመመዝገብ በመረጃ ወይም ደግሞ በኤቪደንስ መደገፍ ግዴታ አይደለም ይላል። ስለዚህ ፖሊሲ ነው፣ ግዴታ ነው። በሂስትሪ ላይም ደግሞ በታሪክ ላይ ለመጻፍ እያንዳንዱ ድርጊት ማስረጃ መኖር አለበት፣ ኤቪደንስ መኖር አለበት። ስለዚህ ዲ ይሆናል። ኦሮንግ አንደኛ ዲ ይሆናል ማለት ነው። ሁለተኛ አይደንቲፋይ ዘ ኦሮንግ ስቴትመንት ሪጋርዲንግ ዘ ፕሪማሪ ሶርስ ይላል። ስለ ፕሪማሪ ሶርስ ኦሮንግ የሆነው ደግሞ ስህተት የሆነው የትኛው ነው ይላል። ፕሪማሪ እና ሰከንዳሪ ሶርስ አንብባችሁታል፣ መልሱን ትፈልጋላችሁ። ኤ ዘይ ሃቭ ዳይሬክት ሪሌሽን ቱ ዘ ኢቨንት ዘይ ዲስክራይብ። B most of them are historical reconstruction. C chronicles, diaries and memories are its main example. D they are nearer in time and place to the event ይላል። ትክክለኛ መልሱ ቢ ነው ማለት ነው። most of them are historically reconstruction። ይሄ ሰከንዳሪ ሶርስ ነው እንጂ ፕሪማሪ ሶርስ አይሆንም። ምክንያቱም ፕሪማሪ ሶርስ ለምሳሌ አሁን ክሮኒክሎች፣ ዳይሪዎች ወይም ደግሞ ሚሞሪዎች፣ ከዛ ደግሞ ቪዲዮ ቪዲዮዎች፣ ማፖች፣ የዕለታዊ ማስታወሻዎች እነኚህ ፕሪማሪ ሶርሶች ናቸው። ምክንያቱም ሪኮንስትራክት አይደረጉም። ሪኮንስትራክት የሚደረገው ግን ከነርሱ አርቲክልን ስንሰራ፣ ከነርሱ ቴክስት ቡክን ዶክመንት ስንሰራ፣ ስለዚህ ሪኮንስትራክሽን ይባላል ማለት ነው። ስለዚህ ሞስት ኦፍ ዜም አር ሂስቶሪካል ሪኮንስትራክሽን የሚለው ሰከንዳሪ ሶርስ ነው እንጂ ፕሪማሪ ሶርስ አይደለም። ሁለተኛ ቢ ይሆናል ማለት ነው። ሶስተኛ አይደንቲፋይ ዘ ኮሬክት ስቴትመንት ሪጋርዲንግ ዘ ሰከንዳሪ ሶርስ ይላል። ስለ ሰከንዳሪ ኮርስ ደግሞ ትክክል የሆነው ነው አሁን የተጠየቃችሁት፣ የላይኛው ተቃራኒ ነው። ኤ ዘይ አር ሞር ሪላያብል ዛን ፕሪማሪ ሶርስ። ቢ ዘይ ሃቭ ኢሜዲያሲ ቱ ዘ ኢቨንት ዘይ ዲስክራይብ። ሲ አንላይክ ፕሪማሪ ሶርስ ኢቫሉዌቲንግ ዜም ክሪቲካል ኢዝ ቬሪ ኢምፖርታንት። ዲ ሞስት ኦፍ ዜም አር ሂስቶሪካል ሪኮንስትራክሽን ይላል። ስለዚህ ትክክለኛ መልስ ለሶስተኛው ጥያቄ ዲ ነው ማለት ነው። ሞስት ኦፍ ዜም አር ሂስቶሪካሊ ሪኮንስትራክሽን እንደገና የሚጻፉ እንደገና የሚስተካከሉ ናቸው ማለት ነው። ዲ ይሆናል ሶስተኛ። አራተኛ አት ዊች ሶርስ ዱ ዊ ካቴጎራይዝ ኦራል ትራዲሽን ይላል። ኦራል ትራዲሽን ወይም ደግሞ ቃላዊ ትራዲሽን ወይም ደግሞ አባባል በአማርኛ ልንለው እንችላለን። እሱን ሶርስ በየትኛው ካቴጎሪ ላይ ካቴጎራይዝ እናደርጋለን ይላል። በየትኛው ሶርስ ላይ ካቴጎሪ እናደርጋለን ይላል። ኤ ፕሪማሪ፣ ቢ ሰከንዳሪ፣ ሲ ቦዝ፣ ዲ ኔዘር ይላል። ስለዚህ ኦራል ትራዲሽን በፕሪማሪም በሰከንዳሪም ካቴጎራይዝ ይደረጋል ማለት ነው። ስለዚህ አራተኛ ሲ ይሆናል፣ ቦዝ ይሆናል ማለት ነው። አራተኛ ሲ ይሆናል። አምስተኛ አይደንቲፋይ ዘ ኮሬክት ሲኮንስ ኢን ሪሌሽን ቱ ራይቲንግ ሂስትሪ ይላል። ስለ ራይት ሂስትሪን ወይም ደግሞ ታሪክን ለመጻፍ ትክክለኛ ሰኮንሱን የጠበቀው የትኛው ነው ይላል። ኤ ጋዘሪንግ ኢንፎርሜሽን ዘን ክሪቲካል ኢቫሉዌሽን ዘን ፕሬዘንቴሽን ኦፍ ዘ ፋክት። ቢ ፕሬዘንቴሽን ኦፍ ዘ ፋክት ዘን ክሪቲካል ኢቫሉዌሽን ዘን ጋዘሪንግ ኤቪደንስ። ሲ ክሪቲካል ኢቫሉዌሽን ዘን ፕሬዘንቴሽን ኦፍ ዘ ፋክት ዘን ጋዘሪንግ ኤቪደንስ። ዲ ጋዘሪንግ ኤቪደንስ ዘን ፕሬዘንቴሽን ኦፍ ዘ ፋክት ዘን ክሪቲካል ኢቫሉዌሽን አለ። ስለዚህ አምስተኛው ትክክለኛ መልስ ኤ ነው ማለት ነው። በመጀመሪያ ኤቪደንሱን ጋዘር ማድረግ አለብን፣ መሰብሰብ አለብን። ከዛ በኋላ ክሪቲካል ኢቫሉዌሽን ደግሞ በጥልቅ መመርመር አለብን። ከዛ ፕሬዘንቴሽን ኦፍ ዘ ፋክት ደግሞ ፋክቱን እውነታውን መጽሐፉን ደግሞ ፕሬዘንት ማድረግ ነው ማለት ነው። አምስተኛ ትክክለኛው ሰኮንስን የጠበቀው ኤ ነው ማለት ነው። ስድስተኛ ዋት ኢዝ ኦብጀክቲቪቲ ኢን ሂስትሪ ይላል። ኤ የሂስትሪ ዓላማው ማለት ነው። ኤ ዲስቲንጉሽ ቢትዊን ዘ ሪል ኤንድ ፎልስ ስቴትመንት። ቢ ፕሬዘንቲንግ ዋት ኦል ዘ ፋክትስ ሳይ ዊዛውት ኤኒ ቢያስ። ሲ ኢት ኢዝ ቢንግ ጄኑዊን ኤንድ ኢዝ አን አትሞስት ዱቲ ኦፍ ዘ ሂስቶሪያን። ዲ ኦል ይላል። ስለዚህ ትክክለኛ መልሱ ምንድን ነው? ትክክለኛ
መልሱ ዲ ይሆናል ማለት ነው። ኦል ይሆናል። ምክንያቱም ኤ ላይ ቢ ላይም ሲ ላይም ያለውም ትክክል ነው። የሂስትሪ ኦብጀክቲቭ ወይም ደግሞ አላማ ነው። ለምሳሌ ኤ ላይ ምን ይላል? ዲስቲንጉሽ ቢትዊን ሪል ኤንድ ፎልስ ስቴትመንት ትክክልና ትክክል ያልሆነው የትኛው ነው ብሎ ክሪቲካል ኢቫሉዌት አድርጎ ነው የሚመዘግበው። ስለዚህ ስህተቱና ትክክል የሆነው የትኛው ነው የሚለውን ይለያል። ሁለተኛ ፕሬዘንቲንግ ዋት ኦል ዘ ፋክትስ ሳይ ዊዝአውት ኤኒ ቢያስ ያለምንም አድሎ ትክክል የሆነው የትኛው ነው የሚለውን ይለያል። ሶስተኛ ደግሞ ሲ ላይ ኢዝ ቢንግ ጄኑዊን ኤንድ አትሞስት ዱቲ ኦፍ ዘ ሂስትሪያን ይላል። ስለዚህ ትክክለኛ መረጃ ማቅረብ የሂስትሪያኖች ወይም ደግሞ ሂስትሪን ለሚጽፉ ሰዎች ግዴታ ነው፣ ወይ ደግሞ እውነተኛ መረጃ መሰብሰብ ይላል። ስለዚህ ዲ ኦል ነው ማለት ነው። ስድስተኛ ዲ ይሆናል። ሰባተኛ ሳንጎን ቱል ዌር ሜድ ባይ ብላንክ ይላል። ሳንጎን ቱል እንግዲህ ታውቃላችሁ የእጅ መሳሪያ ነው። በማን ወይም ደግሞ የፈጠሩት ማን ናቸው? ኢንቨንት የተደረገው በማን ነው ይላል። ኤ ሆሞ ሳፒየንስ፣ ቢ ሳፒየንስ ሳፒየንስ፣ ሲ ሆሞ ሃብሊስ፣ ዲ ሆሞ ኤሬክታስ። ሶሪ እዚህ ጋር ሲ ተደጋግሟል። የመጨረሻውን ዲ ትላላችሁ። ስለዚህ ሰባተኛ ትክክለኛ መልሱ ኤ ነው ማለት ነው። ሆሞ ሳፒየንስ ሳንጎን ቱልን የፈጠሩት ሆሞ ሳፒየንስ ናቸው ማለት ነው። ሰባተኛ ይሆናል። ስምንተኛ ዘ ኔም አውስትራሎፒቴክንስ ትራንስሌትድ ሊተራሊ አስ ብላንክ ይላል። አውስትራሎፒቴክንስ የሚለውን ስሙን በሊተራሊ ትራንስሌት የተደረገው ወደ ማን ነበር ይላል። ኤ አንሸንት ሁማን፣ ቢ ሳውዘረን ኤፕ፣ ሲ ፕሪ ሁማን፣ ዲ ኢቮልቭድ ሁማን ይላል። ስለዚህ ትክክለኛ መልሱ ቢ ነው ማለት ነው። ሳውዘረን ኤፕ ተብሎ ነው አውስትራሎፒቴክንስ የሚለው ወርድ ወይም ደግሞ ኔሙ ስሙ ትራንስሌት የተደረገው ሳውዘረን ኤፕ ተብሏል። ቢ ነው። ስምንተኛ ዘጠኝ አኮርዲንግ ቱ ዘ ኢቫሉዌሽኒስት ቲዎሪ ኦፍ ዘ ኦልደስት ታይፕ ኦፍ ሁማን ቢንግ ኢዝ ብላንክ ይላል። በኢቫሉዌሽኒስት ቲዎሪ መሰረት የመጀመሪያውን ደግሞ ኦልደስት የሚባለው የሁማን ቢንግ ማን ነው ይላል። ኤ ሆሞ ኤሬክታስ፣ ቢ ሆሞ ሳፒየንስ፣ ሲ ሆሞ ሃቢለስ፣ ዲ ሞደርን ሁማን ቢንግ ይላል። ትክክለኛ መልሱ ሲ ነው ማለት ነው። ሆሞ ሃቢለስ ይሆናል። ኦልደስቱ በኢቮሉሽናሪ ቲዎሪ አንጻር ማለት ነው። ሆሞ ሃቢለስ ነው። ዘጠነኛ ሲ ይሆናል። አስረኛ which of the following made the old one technology ይላል። ኦልድ ዋን ቴክኖሎጂን የፈጠረውም ደግሞ ኢንቨንት ያደረጉ ሰዎች እነማን ናቸው? ኤ ሆሞ ሳፒየንስ፣ ቢ ሆሞ ሃቢለስ፣ ሲ ሆሞ ኤሬክታስ እና ዲ ሞደርን ሁማን ቢንግ ይላል። ትክክለኛ መልሱ ቢ ነው። ሆሞ ሃቢለስ ኦልድ ዋን ቴክኖሎጂ ወይም ደግሞ ኦልድ ዋን ስቶን ቱል እየፈጠሩት ሆሞ ሃቢሎች ናቸው። ቢ ይሆናል። አስረኛ 11ኛ ብላንክ ሜድ ሊትል ቱልስ ናውን አስ አቾሊያን። አሁን ደግሞ አቾሊያን ነው የተጠየቃችሁት። አቾሊያንን የፈጠሩ ሰዎች እነማን ናቸው ይላል። ስለዚህ ኤ ሆሞ ኤሬክታስ፣ ቢ ሆሞ ሳፒየንስ፣ ሲ ሆሞ ሃቢለስ፣ ዲ ሞደርን ሁማን ቢንግ ይላል። ትክክለኛ መልሱ ኤ ነው። ሆሞ ኤሬክታስ አቾሊያን ስቶን ቱል የፈጠረው ሆሞ ኤሬክታስ ነው። ኤ ይሆናል። እስካሁን ስለተከታተላችሁኝ አመሰግናለሁ። አሁን ግን ሁላችሁም ሳብስክራይብ አድርጉ ፕሊዝ። ከዛ ደግሞ ቢፔንም አብርታችሁ ተጠቀሙ ባካችሁ። ኦኬ ስላደረጋችሁኝ አመሰግናለሁ። 12ኛ እንቀጥል። 12ኛ ብላንክ ስቶን ቱል አር ካራክተራይዝድ ባይ ፍሌክሲብል ኤንድ ፋይነስት ፎርም ኦፍ ፕሮዳክሽን ባይ ዘ ዩዝ ኦፍ ኦብሲዲያን ይላል። ኤ አቾሊያን፣ ቢ ሳንጎን፣ ሲ ኦልድ ዋን፣ ዲ ነን ይላል። ትክክለኛ መልሱ ቢ ነው ማለት ነው። ሳንጎን ነው። ምክንያቱም ሳንጎን ካራክተራይዝድ ባይ ፍሌክሲብል ኤንድ ፋይነስት ነው። ስለዚህ ሳንጎን ነው ማለት ነው። 12ኛ ቢ ይሆናል። 13ኛ which one of the following is alternative describe policy about Ethiopian historiography ይላል። ስለ ኢትዮጵያን ሂስትሪ ሳይሆን ሂስቶሪዮግራፊ ፖሊሲ የሆነው የትኛው ነው ይላል። ኤ they distance themselves from chronicles፣ ቢ አለቃ ታየ ገብረ መድኃን ገብረ ማርያም እንደ አለቃ አስሜ ጊዮርጊስ are the earliest group of the writers፣ ሲ ነጋድራስ አፈወርቅ wrote the first Amharic novel and he is also the earliest group of the writer፣ ዲ ገብረ ሕይወት is the most prolific writer of the early 20th century ይላል። ስለዚህ ትክክለኛ መልሱ ወይም ደግሞ ፖሊሲ የሆነው ሲ ነው ማለት ነው። ሲ ነጋድራስ አፈወርቅ wrote the first Amharic novel and he is also the earliest group of the writer የሚለው ስህተት ነው። ምክንያቱም ነጋድራስ አፈወርቅ የመጀመሪያው ኖቤል ጽፏል። ጦበ የሚለውን የመጀመሪያው ኖቤል ጽፏል። ግን ትክክል ነው። ግን እሱ የሚመደበው በላተር ወይም ደግሞ ከኋላ ከጻፉት ለምሳሌ
ከነ ገብረ ህይወት ባይከዳኝ ጋር ምናምን እነርሱ ላተር ላይም ደግሞ ከኋላ የጻፉት ነው እንጂ ከኤርሊስት ውስጥ አይመደቡም። ኤርሊስት ወይም ደግሞ ቀደምት ታሪክ የጻፉት ሰዎች ለምሳሌ አለቃ ታየ ገብረ መድኅን እና ደግሞ አለቃ አስሜ ጊዮርጊስ እነኚህ ኤርሊስት ናቸው። ስለዚህ ነጋድራስ አፈወርቅም በኤርሊስት ውስጥ ይመደባል የሚለው ስህተት ያደርገዋል ማለት ነው። ስለዚህ 13ኛ ሲ ይሆናል። 14ኛ which one of the following is the earliest known reference or document about the history of Ethiopia and the Horn ይላል። በኢትዮጵያና በአፍሪካ ቀንድ ሀገራት ውስጥ የመጀመሪያውና ደግሞ ወይም ደግሞ earliest known reference document በመባል የሚታወቀው ማን ነው ይላል። ወይም ደግሞ የትኛው ነው ይላል። ኤ ፔሪፊላስ ኦፍ ዘ ኤርትሪያን፣ ሲ ቢ ክርስቲያን ቶፖግራፊ፣ ሲ ሃጊዮግራፊ፣ ዲ ፑታ አል ሀበሻ ይላል። ስለዚህ 14ኛ ትክክለኛ መልሱ ኤ ነው ማለት ነው። ፔሪፕላስ ኦፍ ዘ ኤርትሪያን ሲ። ስለዚህ 14ኛ ኤ ይሆናል። ኦኬ 15ኛ ምን ይላል? which one of the following is correct statement about historiography of Ethiopia and the Horn ይላል። ስለ ሂስትሪ ሳይሆን ስለ ሂስቶሪዮግራፊ ነው የተጠየቅ ነው። ስለዚህ ስለ ሂስቶሪዮግራፊ ትክክል የሆነ ምን ኮሬክት የሆነ ስታትመንት የትኛው ነው ይላል። ኤ ሚሽናሪ ሶርስ ፕሮቫይድ አስ ዊዝ ቫሉable information covering a considerable period ይላል። ቢ travel document doesn't have important contribution to the development of Ethiopian history ይላል። ሂስቶሪዮግራፊ ይላል። ሲ ሪቻርድ ፓንክኸርስት historian in Institute of Ethiopian Studies and also the fourth director of Institute of Ethiopian Studies ይላል። ዲ the delocalization of African wasn't required new methodological approach to the history of the past ይላል። ስለዚህ ትክክለኛው መልሱ ኤ ነው ማለት ነው። missionary source provide us with valuable information covering considerable period ይላል።